ሰላም ጤና ይስጥልኝ ክብራትና ክብራን የኢትዮጵያ ድምጽ ቤተሰቦች በያላችሁበት ለእናንተና ለጠቅላላው ቤተሰቦቻችሁ የተሟላ ሰላምና ጤና እመኝላችኋለሁ። እንደሚታወቀው ትላንት የእብሪተኛው የእድሜ ልክ ከስህተቱ የማይማር ከጦርነት ውጪ አማራጭ የሌለው የወሮበሎች ስብስብ የሻዕቢያ ተላላኪ ወያኔ አፋር ክልል መግባቱ ይታወቃል። ይህን ተከትሎ ዛሬ በመላው ዓለም የሚገኙ እጅግ ተጽዕኖ ፈጣሪ የሚባሉ ሚዲያዎች ማለት ነው፣ በዓለም ላይ በጣም ታላላቅ ሚዲያዎች የሚባሉት በጠቅላላ ህወሓት ጦርነቱን ሆን ብሎ አፋር ውስጥ ገብቶ መጀመሩን ሁሉም ሚዲያዎች እንግዲህ እየጻፉ ይገኛል። በሜንስትሪም በቴሌቪዥን ጣቢያዎቻቸው ፕሮግራም እየሰሩ ይገኛሉ። እነ አልጀዚራ፣ እነ ቢቢሲ፣ እነ ሲኤንኤን ትላልቅ የሚባሉት ሚዲያዎች ጠቅላላ እንግዲህ የዚህን የነውረኛ ቡድን ተንኳሽነት ለዓለም አቀፉ ማህበረሰብ በማሳየት ላይ ይገኛሉ። ህወሓት የሻዕቢያ ተላላኪ መሆኑን የኢትዮጵያ ህዝብ አሁን በደንብ ተረድቷል፣ ተገንዝቧል። ስለዚህ ኢትዮጵያውያን፣ በመላው ዓለም የምትገኙ ኢትዮጵያውያን ህወሓት በየትኛውም አቅጣጫ የፈለገውን ትንኮሳ ሊያደርግ ይችላል። በየትኛውም አቅጣጫ ኢትዮጵያን ለመበጥበጥ ሙከራ ሊያደርግ ይችላል። እርግጠኛውን የምነግራችሁን ነገር ማለት ነው። ዛሬም ነገም መቼም ቢሆን ማለት ነው የሚፈልጋትን የማዕከላዊ መንግስት ስልጣን እኛ ኢትዮጵያውያን ተኝተን ከሺህ ዓመት በኋላ አያገኛትም። በቃ በተአምር የኢትዮጵያ የማዕከላዊ ስልጣን ከወያኔና ከሻዕቢያ የእጅ አዙር ስልጣን ውጭ መውጣቱን አረጋግጠዋል። ስለዚህ ያላቸው አማራጭ በየስርቻው እየገቡ መረበሽ፣ በየአካባቢው እየሄዱ ጦርነት መስበክ ብቻ ነው ስራቸው። ስለዚህ ኢትዮጵያውያን፣ በመላው ዓለም የምትገኙ ኢትዮጵያውያን ምንም ይፈጠር ነገር የለም። በወያኔ በሻዕቢያ የሚቀየር ምንም አይነት የኢትዮጵያ ነገር እንደሌለ እኔ ላረጋግጥላችሁ እችላለሁ። እኔ ኢትዮጵያ ነው የምኖረው፣ በላይ መንገሻ እባላለሁ፣ ሀገሬ ነው የምኖረው። ስለዚህ ዓለም አቀፉ ማህበረሰብ እየተገነዘበ ነው ሁሉን ነገር። ታላላቅ ሚዲያዎች ያለውን ትንኮሳ በቀጥታ ፕሮግራም እየሰሩ ይገኛሉ። ይሄ ማለት ደግሞ ለኢትዮጵያ መንግስት ትልቅ የኢትዮጵያ መንግስት ሳይሰራ ማለት ነው ሳይለፋ በዲፕሎማሲው ድል እንደተጎናጸፈ ነው እኔ የምረዳው። በቃ ስለዚህ ዓለም ሁሉ ችግሩ ከየት እንደሚመጣ የችግሩ ምንጭ ማን እንደሆነ ዓለም ሁሉ ግልጽ እየሆነለት ነው። የኢትዮጵያ መንግስት ሳይለፈልፍ የኢትዮጵያ ሚዲያዎች ወያኔ እንዲያደረገ ምናምን ሳይሉ ማለት ነው ምንም ያለምንም ሎቢ ያለምንም ቅስቀሳ ለየትኛውም ዓለም አቀፍ ሚዲያ ገንዘብ ሳይሰጥ ምንም ሳይደረግ ማለት ነው እያንዳንዱ ዓለም አቀፍ ሚዲያ ችግሯን አውጥቶ እያስረዳ ይገኛል። ስለዚህ አዎ ወያኔና ሻዕቢያ አርፎ አይቀመጡ። የመጨረሻውን መፍትሄ የኢትዮጵያ መንግስት እስከሚጀምር ድረስ እነሱ አርፎ እንደማይቀመጡ እናውቃለን። ተወደደም ተጠላ ዛሬም ሆነ ነገ መቼም ቢሆን ማለት ነው መቼም ወያኔ የሚፈልገውን ነገር ማድረግ አይችልም። ሻዕቢያም የሚፈልገውን ነገር ማድረግ አይችልም። ኢትዮጵያ የምትባል ገናና ሀገር ግን የምትፈልገውን ነገር በምትፈልገው ፍጥነት በምትፈልገው ሁኔታ ሁሉን ነገር እያሳካች ነው። ያ ስኬት አይቀለበስም። ይሄን ስኬት ለመቀልበስ ያልተደረገ ነገር የለም። ትላንት ኢትዮጵያ እያሉ አንገታቸው ላይ ፎጣ ጠምጥመው ከኛ ሌላ ኢትዮጵያዊ የለም ሲሉ የነበሩ ኃይሎች ሁሉ ዛሬ እየየ ላይ ናቸው። በጦርነትም ሞከሩት፣ በምንም ብለውት አልተቻለም። ስለዚህ አሁን ራሳቸውን በራሳቸው አጋልጠዋል። ምንም የሚቀየር ነገር የለም። ክቡራትና ክቡራን ኢትዮጵያውያን፣ አውሮፓም አሜሪካም ያላችሁ ማለት ነው ኢትዮጵያን የሚጠብቁ ለኢትዮጵያ ራሳቸውን አሳልፈው መስጠት የሚችሉ ሳይሆን በተግባር ትክክለኛው ቦታ ላይ ሆነው ለኢትዮጵያ ዘብ የቆሙ የኢትዮጵያ ልጆች አሉ። ኢትዮጵያን የምትወዱ በኢትዮጵያነታችሁ የምትኮሩ አባት አያት ቅድመ አያቶቻችሁ ለኢትዮጵያ ያገለገሉ የደከሙ አውሮፓና አሜሪካ ያላችሁ ኢትዮጵያውያን
ምንም አታስቡ። ትክክለኛ የኢትዮጵያ ልጆች፣ ቆራጥ የኢትዮጵያ ልጆች ስራቸውን እየሰሩ ነው ያሉት። ስለዚህ ይሄ የወሮበላ ቡድን፣ ይሄ የሻዕቢያ ተላላኪ የትም አይደርስም። ትላንትና እንደፎከራት እንደጨፈራት አይደለችም። ትላንትና 83 ላይ ባለው ሁኔታ ላይ ነው አሁን ያሉት እነዚህ ባህላዊ ጀነራሎች። ስለዚህ ምንም የሚፈጠር ነገር የለም። ይህን ስነግራችሁ በኩራት ነው የምነግራችሁ። ምክንያቱም ያየሁትን ስለማይ፣ እኔ እዚህ ኢትዮጵያ ስለምኖር ምን እየተካሄደ እንዳለ ስለማቅ፣ የኢትዮጵያ መከላከያ ሰራዊት ምን ማድረግ እንደሚችል ስለማቅ ማለት ነው። ሁሉ ነገር ስነግራችሁ እጅግ በተረጋጋ ሁኔታ ነው የምነግራችሁ። በቃ ምንም የሚቀየር ነገር የለም። ድከሙ ስለተባሉ ይደክማሉ። አትኑሩ ስለተባሉ፣ በገዛ እጃችሁ ራሳችሁን ሄዳችሁ አጥፉ ስለተባሉ፣ ሻዕቢያ ስለሚጫወትባቸው ይሆናል። የሚፈልጉት የሚመኙት ነገር ሁሉ እየሆነላቸው ነው። ያ የቁልቁለት ጉዞ እየሆነላቸው ነው። በሌላ በኩል ዛሬ ትግራይ ክልል የሚገኙ የትግራይ ወጣቶች፣ በየዩኒቨርሲቲው ያሉ የትግራይ ወጣቶች ጦርነት አንፈልግም፣ ይበቃችኋል፣ እናንተ ባህላዊ ጀነራሎች ይበቃችኋል እያሉ በተደጋጋሚ ድምፃቸውን አሰምተዋል። አዲግራት ዩኒቨርሲቲ፣ አክሱም ዩኒቨርሲቲ፣ መቀሌ ወዘተርፈ ትግራይ ክልል የሚገኙ የዩኒቨርሲቲ ተማሪዎች በተለይ የትግራይ ወንድሞቻችን ጦርነት አንፈልግም፣ ይሄ የጦርነት አባዜያችሁ ለእኛ ምንም ነገር አላመጣልንም፣ ይበቃችኋል ብለዋቸዋል። ይሄ ነው። ከዚህ ውጭ የሚቀየር ነገር የለም። ብታምኑም ባታምኑም የኢትዮጵያ የከፍታ ጉዞ ቀጥሏል። በአጠቃላይ ዓለም አቀፍ ሚዲያዎች የትግራይ ኃይሎች አፋር ውስጥ ገብተው ትንኮሳ ፈጽመዋል፣ አፋር ውስጥ ገብተው ወረራ ጀምረዋል በማለት እየጻፉ ነው። ፕሮግራም ይሰሩ እና አልጀዚራ ፕሮግራም ይሰሩ ነው፣ እነ ቢቢሲ ፕሮግራም ይሰሩ ነው፣ እነ ታላላቅ ሚዲያዎች ጠቅላላ። ስለዚህ በኢትዮጵያ በኩል እኛ ምንም ለዓለም አቀፉ ማህበረሰብ ምንም ማስረዳት አይጠበቅብንም ካሁን በኋላ። በቃ ራሳቸው በጀመሩት ልክ ራሳቸው ይወጧታል። ከተጀመረ ግን ማለት ነው እርግጠኛውን የመናገር የምችለው ኢትዮጵያውያን ከተጀመረ መጨረሻው የት እንደሚሆን ታውቃላችሁ። እነዚህ ተላላኪ ናቸው። ላኪውን ነው ከተጀመረ ላኪው ጋር ነው መጀመሪያ የሚካሄደው። ላኪው ተላላኪና ላኪ ይለያል። ላኪዎቹ አሁን በምን ሁኔታ ላይ እንዳሉ ታውቃላችሁ። ከካይሮ መልስ እንዴት እንደደነገጠ ታውቃላችሁ። ላኪያቸው ማለት ነው። ስለዚህ ሲጀመር ከላኪው ጋር ነው አንድ ላይ ሁሉም ጨዋታው የሚጠናቀቀው። ክብራትና ክብራን ልሰናበታችሁ ነው። አጫጭር መረጃዎች ይዤላችሁ እመለሳለሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ። አሜን አሜን።